ውድ የዚህ ቻናል ተከታታዮች ከዚህ በፊት በነበረን 4 ተከታታይ ክፍሎች የተወዳጁ ደራሲ ስብሐት ገብረ እግዚአብሔርን አስገራሚ ታሪኮች ይዤ መቅረቤ ይታወሳል። ዛሬ ደግሞ ክፍል 5ን እንደሚከተለው አቀርብላችኋለሁ። እንደተለመደው ቻናሉን ላይክ፣ ሰብስክራይብ እና ሼር ማድረግዎን አይዘንጉ። ሲደመጡ ውለው ሲደመጡ ቢያድሩ የማይሰለቹት የስብሐት ማራኪ ገጠመኞች ይቀጥላሉ። ስብሐት ወጣት ሳለ እርጅናን አጥብቆ ይፈራ እንደነበር ይነገራል። ለምን ሲባል አዛውንቶች ወደ ኋላ እንጂ ወደፊት የሚመለከቱት የለም ይል ነበር። ይህች አባባል የሲኒኩ ፈላስፋ ዲዮጋን እንደሆነች ይነገራል። የስብሐት አኗኗር ዘይቤ ከሲኒሲዝም ፍልስፍና ጋር ይመሳሰላል። የሲኒሲዝም ፍልስፍና ዓለማዊ ሕይወትን ችላ ብሎ ኑሮን ቀለል ባለ መልኩ የመኖር ጥበብ ነው። ስብሐትም የቁስ ጋጋታ ሲያስጨንቀው ያገኘውን በልቶ የዕለቱን ብቻ እያሰበ ነበር ሕይወትን በምልአት ሲያጣጥማት የነበረው። ስብሐት ፈረንሳይ ሀገር የሁለተኛ ዲግሪ ትምህርቱን በሚከታተልበት ወቅት የፈረንሳይ አዛውንቶችን በየቦታው ይመለከታል። የእርጅና ፍርሃትን በውስጡ የነገሰው ከዚያን ጊዜ ጀምሮ ነበር። ትኩሳት በተሰኘው መጽሐፉ የእርጅናን አስቀያሚነት እንዲህ ገልጿል። የፈረንጅ ሽማግሌዎችና አሮጊቶች በጣም ይቀፋሉ። ጨምዳዳ ቆዳቸው የተሰነጣጠቀ ደረቅ ሰም ይመስላል። ቀጥቃጣዎች፣ ዝምተኞች፣ አገጫቸው ተገንጥሎ ወደታች የወደቀ፣ ከንፈራቸው የተንጠለጠለ፣ ጥርሳቸው የፈራረሰ ሽማግሌዎች፣ ጥርሳቸው አልቆ አፋቸው ወደ ውስጥ የጎደጎደ ፂማም አሮጊቶች፣ የመኖር ጊዜያቸው አልፎ የሞት ጊዜያቸውን ዘመናዊ ሕክምና የከለከላቸው፣ ታችኛው ከንፈራቸውን እንደ ጡጦ እየጠቡ ሞትን ሲጠባበቁ የሚውሉ የሕይወት ሆናዎች፣ ለዓይን ብቻ ሳይሆን ለአፍንጫም የሚቀፉ እያለ የእርጅናን አስቀያሚነትና አስከፊነት በዚህ መልኩ ይገልጿል። በአንጻሩ ስለ ወጣትነት ደግሞ እንዲህ ይላል። ጥሩ ነው ወጣት መሆን። ገንዘብ ባይኖርህም ጤና ይኖራል። መልክ ባይኖርህም አንጎል ይኖራል። ዕውቀት ባይኖርህም ጉራ ይኖራል። ፍቅር ባይኖርህም ተስፋ ይኖራል። ደስታ ባይኖርህም ንዴት ይኖራል። መጨቆን ቢኖርብህ ሪቮሉሽን ታነሳለህ። መኖር ቢያስጠላህ ወይም ቢያቅትህ ራስን ትገላለህ። ሰው ባያውቀውም ቅሉ ታሪክ ይኖራል። ወጣት ነህና። ስብሐት በወጣትነትና እርጅና መካከል ያለውን ተቃርኖ በዚህ መልክ ይግለጸው እንጂ በእድሜው አመሻሽ ላይ ከደረጀ ኃይሌ ጋር በነበረው ቃለ መጠይቅ ሽማግሌ መሆን ያስደስታል ብሎ ላነሳለት ጥያቄ ስትደርስበት አዎ በማለት መልሷል። እርግጠኛ ነህ? ወጣት ሳለህ እኮ ስለ እርጅና አስቀያሚነት ጽፈህ ነበር ሲለው ደግሞ በዛን እድሜማ ልክ ነበርኩ፣ ምክንያቱም እዚህ ያልደረስኩማ እርጅናን ስትደርስበትና ወጣት ሆነ ስትመለከተው የተለያየ ነው። ልጅ ሆኜም አርጅቼም አልተሳሳትኩም ብሎታል። አሁን ላይ በወጣትነት አትቀናም ብሎ ሲጠይቀው ደግሞ አሁን ቀሽም ጥያቄ ነው የጠየቀው፣ ምክንያቱም አምልጦ ቢሆን ቀና ነበር፣ ነገር ግን አላመለጠኝም፣ ቢሆንም ግን አልፈልገውም በማለት መልሶለታል። ስብሐት አንድ ሰው በተለያየ የእድሜ እርከኖች ላይ የተለያየ ማንነቶች አሉት ይላል። እኔ 1ም 3ም 4ም ነኝ ሲል እግረ መንገድ በተሰኘ መጽሐፉ እንዲህ ያስረዳል። ልጅ ሆኜ ነፍሴን እጅግ ደስ የሚላት ጢባጢቤ ሲጫወት ነበር። ጎረምሳ ሆኜ ነፍሴን እጅግ ደስ የሚላት ሴት ልጅን ሳቅፍ ነበር። ዛሬ አርጅቼ ነፍሴን እጅግ ደስ የሚላት ልጄ ስትስቅ ሳይ ነው። አሁን እነዚህን 3 እኔዎች ሳስተያያቸው አንድ ሰው ናቸው? እርግጠኛ መሆን ያስችላል። እኔ ሽማግሌውስ 1ም 4ም በሆን ይሄው እዚህ ያለው። ያ እኔ የምለው ልጅና ያ እኔ የምለው ጎረምሳ ግን የት ሄዱ? በእኔ ትውስታ ውስጥ ከልጅየውም ከጎረምሳውም ከብዙ በጥቂቱ እንደ ፊልም ተቀርጾ ይገኛሉ እንጂ እነሱ የሉም እኮ። እንዴት እኔ ውስጥ ተቀርጸው ሊገኙ ቻሉ? ያን ጊዜ ልጅየውም ሆነ ጎረምሳው ሲኖሩ እኔ እዚህ ያልነበርኩም እኮ፣ ገና አልመጣሁም ነበራ። ያን ጊዜ ያልነበርኩ ሰውዬ ትውስታ ውስጥ አሁን የሌሉ ያን ጊዜ የነበሩ ሰዎች ተቀርጸው ይገኛሉ። ይሄ እንዴት ሊሆን ቻለ? የጊዜና የትውስታ ምስጢራዊ ምታት ነው። ለመሆኑ ጊዜና ትውስታ ምንና ምን ናቸው? እግረ መንገድ ገጽ 206 እስከ 207። ስብሐት በሕይወት ውስጥ ወድቆ መነሳት፣ አግኝቶ ማጣት፣ መጠላትና መወደድ የማይቀሩ መሆናቸውን በሥራዎቹ ገልጿል። ሰዎች ለነገሮች ባላቸው የተለያየ አመለካከት ምክንያት ምንም ነገር ብንሰራ ከትችትና ወቀሳ እንደማናመልጥ አውቀን ለሰው ሳይሆን ለራሳችን ታማኝ መሆን እንደሚገባን መክሯል።
ሁሉም ነገር ከንቱና ጊዜያዊ ስለሆነ ሕይወትን በምልአት መኖር እንደሚገባንም ተናግሯል። ስብሃት የሕይወት ውጣ ውረድ አይቀሬነትን እንዲህ ገልጿል። በሕይወት እስካለህ ልትሳሳት፣ ልትወድቅ ትችላለህ። ሰዎች ላይቀበሉ ይችላሉ፣ ወይም ሐሳብህን ላይረዱ ቦታ ላይ ሰጡ ይችላሉ። በእጅህ ላይ ያለው ሙሉ በሙሉ አመድ ሆኖ ልታገኘው ትችላለህ። ሰዎች ሊጠሉ፣ ሊያሙህ ወይም ስም ሊያወጡልህ አሊያም ሊስቁብህ ይችላሉ። በሕይወት ውስጥ ትልቁ ስህተት ለሁሉም ሰው ትክክለኛ ሆኖ ለመታየት መሞከር ነው። መልካም ብትሆን ክፎች ይጠሉሃል። አዋቂ ብትሆን አላዋቂዎች ባዶነታቸውን ስለምትገልጥባቸው አብዝተው ይጸየፉሃል። ብርሃናዊ ራዕይ ቢኖርህ የጨለምተኞችን ጨለማ ስለምታሳይ መኖርህ ያንገበግባቸዋል። ነፃ አውጪ ብትሆን ጨቋኞች ያሳድዱሃል። ምን አለፋህ በዓለም ስትኖር በሙሉ ድምፅ ልትወደድም ልትጠላም አትችልም። ስለዚህ በደረስክበት ልክ እንደ ውሃ ቅርጽህን አትቀያይር። ከምንም በላይ በፈጣሪ ፊት ትክክል ሁን። አንድ ነገር ልንገራችሁ፣ በሕይወታችሁ ማንንም አትውቀሱ። ጥሩ ሰዎች ደስታን ይሰጧችኋል። መጥፎ ሰዎች ልምድ ይሆኗችኋል። ክፉ ሰዎች ማስጠንቀቂያ ይሆኗችኋል። ምርጥ ሰዎች ትዝታ ይሆኗችኋል። ምንም ብታደርግ ከትችትና ሐሜት እንደማታመልጥ ደግሞ እንደሚከተለው ይገልጻል። ድሃ ብትሆን የመናጢ ልጅ፣ ሀብታም ብትሆን ዶላር ያሳበጠው፣ ከሴት ጋር ብትሄድ ሴሰኛ፣ ብቻም ብትሆን ወፈፊ ይሉሃል። ብትፈጥን ቀዥቃዣ፣ ብትዘገይ ዘገምተኛ፣ ብታወራ ለፍላፊ፣ ዝም ብትል ዝጋታም፣ ብትራመድ አርፎ አይቀመጥም፣ አርፈ ብትቀመጥ ዝፍዝፍ፣ ብትማር አወቅ ወባይ፣ ባትማር ያወጊዳ ሽፍታ፣ ብትወፍር ጠብደል፣ ብትከሳ በልቶ ማይጠረቃ፣ ብትይዝ ቋጣሪ፣ ብትለቅ መንዛሪ። እንደውም አንድ የሀገራችን ተረት አለ። ባልና ሚስት አህያ እየነዱ ሲሄዱ ተቾች ያገኟቸውና እንከፎች አህያ እያለች እንዴት በእግራቸው ይሄዳሉ ሲሉ ባል ሰምቶ ሚስቱን በይ ፍጠኝና አህያዋ ላይ ተሳፈሪ ይላታል። ትንሽ እንደሄዱ ደግሞ ሌሎች ተቾች ይቺ ባለጌ ባል በእግር እየሄደ ሚስት በጋማ ከብት ብለው ይወርፏቸዋል። ባል ሚስቱን አስወርዶ አህያዋን መጋለብ ጀመረ። ትንሽ እንደሄዱም ሌሎች ተቾች ያገኟቸውና የተረገመ ሚስቱን በእግሩ እያስኬደ እሱ በአህያዋ ብለው ወረዱባቸው። ባልና ሚስት ድንገት ቢተውን ብለው ሁለቱም አህያዋ ላይ ሲሳፈሩ ደግሞ ሌሎች ተቾች እንዴት አህያዋ ላይ ለሁለት ይከመሩባታል ግፈኞች ብለው የስድብ ናዳ ለቀቁባቸው። እንግዲህ የቀራቸው አህያዋን መሸከም ነው። ይህም ቢያደርጉ ደግሞ ትችቱ ይብሳል። ስለዚህ ሰዎች የፈለጉትን ቢያወሩ አንተ አንተነትህን ሁንና ህሊና አውጥቶ አውርዶ ከተቀበለው ሐሳብ ጋር ተስማማ። ለጮኸ ውሻ ሁሉ ድንጋይ መወርወር ጊዜ ማባከን ነው በማለት የሰው ልጅ ውስብስብ ተፈጥሮ አስረድቷል። ደራሲዎች ለራሳቸው ከፍተኛ ግምት እንደሚሰጡ ሲተቹና አላዋቂነታቸው ሲነገራቸው ደግሞ አብዝተው እንደሚከፉ በሚከተለው ገጠመኙ አስተምሯል። አንዱ ልቦለድ ጽፎ ጋሽ ስብሃት ጋር ይመጣና ይውልኝ እስቲ ጋሽ ስብሃት ይለዋል። ስብሃትም ጊዜ ወስዶ በደንብ ካነበበው በኋላ ጥሩ ነው፣ ግን ገጸ ባህሪያቱ በደንብ አልተሳሉም፣ ታሪኩ ተአማኒነት ይጎለዋል፣ ሴራው ወንፊትነት አለው፣ ጭብጡ ግልጽ አይደለም ብሎ የተሰማውን ይነግረዋል። ታዲያ በዚህ ትችት ደራሲው ይበሳጫል። እዚህ ጋር ስብሃት እንዲህ ይለናል። ደራሲዎች ለራሳቸው የተጋነነ ግምት አላቸው። ራሳቸውን እንደ ፈጣሪ ነው የሚቆጥሩት። ፈጣሪ ደግሞ ለትችት ክፍት አይደለም። ደራሲው ለመስማት የጠበቀው ሌላ፣ የሰማው ሌላ። ራሱን አዘጋጅቶ የመጣው አድናቆት ለመስማት ብቻ ነበር። ደራሲውም ረቂቁን ከስብሃት አመናጭቆ ይቀበለውና ይሄዳል። ጥቂት ወራት በኋላ ልቦለዱ ምንም ማሻሻያ ሳይደረግበት እንዳለ ታትሞ አንድ ቅጂ ለስብሃት ይደርሰዋል። ከጀርባ ሽፋኑ ላይ እንዲህ ይላል። ይህ ምርጥ ልቦለድ በአንዳንድ ምቀኞች ትችትና ሻጥር ቢደረግበትም የሥነ ጽሑፍ አማልክት ፈቅደው ለመታተም በቅቷል ይላል። እንግዲህ ምቀኛውና ሻጥረኛው ስብሃት መሆኑ ነው። ስብሃት ይህን ካነበበ በኋላ ተቀየረ። ለጀማሪ ደራሲዎች እውነተኛ ስሜቱን መናገር አቆመ። ለሰዎች አሉታዊ አስተያየቶችን መናገርና መጻፍ ተወ። የሚጽፋቸው አስተያየቶች እንዲያሉ ሆኑ። እስካሁን እንዲህ አይነት ድንቅ ልቦለድ አልተጻፈም፣ ወደፊትም አይጻፍም። ቁንጮ የልቦለድ ስራ ነው። የሥነ ጽሑፍ አድባር ተወለደ። የሥነ ጽሑፍ ማስተርፒስ እየመጣች ነው የሚል ሆነ። ይሁን እንጂ ለሰዎች የሚሰጥ አድናቆት በጥንቃቄ መሆን እንዳለበት ለዘነበ ወላ እንደነገረው
ማስታወሻ በተሰኘው መጽሐፉ እንዲህ ሲል አስፍሯል። ስብሃት አንዳንድ ቀን ልጅነትን አንብብልኝ እንጂ ይለኛል። የጠየቀኝን አደርጋለሁ። አንዴ አንዷን ምዕራፍ አንብቤ እንዳጠናቀቅኩ ተነስቶ ቆመ። ወገቡን ይዞ ቁልቁል እያስተዋለኝ ሁላችንም ከዕለታት አንድ ቀን ልጆች ነበርን። ይህ አሁን ያነበብክልኝ የሁላችንም ነው። ልዩነቱ የኔ ባላገር ሲሆን ያንተ የከተሜ መሆኑ ነው። ለዚህ መጽሐፍ እኔ ነኝ መግቢያውን የምጽፍልህ። ማስተርፒስ ወደ አማርኛ ስነ ጽሑፍ እየመጣች ነው አለኝና ለሽንት ወጣ። የአንድ ወጣት ደራሲ አባባል ትዝ አለኝና አብሰለሰልኩት። በእንዲህ አይነት የአድናቆት ወቅት ራሴን ለስብሰባ ጠራለሁ። ማንም የኔን ስራ ሲያደንቅልኝ የማዳምጠው 10% ያህል ብቻ ነው ይላል ዘነበ ወላ። ጋሼ ከሽንት ቤት እንደተመለሰ ዘነበ ማስጠንቀቂያ ልንገርህ አለኝ። ሴትንና ደራሲን ስታደንቅ እየተጠነቀክ ነው። ሴትን ልጅ ቁንጅናዋን፣ ወጣት ደራሲን የበኩር ስራውን ስታደንቅ የዘላለም አድናቆት መስሏቸው እንደሰከሩ ይቀራሉ። ስለዚህ ስታደንቅ በጥንቃቄ መሆን አለበት አለኝ በማለት ዘነበ በማስታወሻ መጽሐፉ ከትቦት እናገኘዋለን። ወደ ስብሃት የልጅነት ገጠመኝ ስናመራ ደግሞ ልጅ ሳለ የገጠሩን ኑሮ አይወደውም ነበር ይባላል። በጠዋት እንቅልፉን ሳይጨርስ መነሳትና ከብት መጠበቅ ግዴታው ነበር። ታዲያ የስብሃትን ስንፍና የሚያውቁት እናቱ አደይ መዓዛ አዲስ አበባ ከሄድክ በጊዜ መነሳት አይጠበቅብም ይሉት ነበር። ታዲያ በአንዱ ቀን እርባ ገረድ ሳለ የጓደኛው እናት ይሞታሉ። በዛን ጊዜ 12 ዓመቱ ነበር። ታዲያ ለቀስተኞች ጓደኛውን የሟች ልጅ ነው አይደል እያሉ ግንባሩን እየሳሙት ይሄዳሉ። በዚህ ቅናት የተሰማው ጩጮ ስብሃት በትንሽ ልቡ ምነው የኔም እናት በሞተችና እንዲባዘኑልኝ ብሎ እንደተመኘ ይነገራል። የስብሃት ማራኪ ታሪኮችና ገጠመኞች አያሌ ናቸው። ስብሃት ከሚጠየፋቸው ባህሪዎች አንዱ አድርባይነትን እንደሆነ ይነገራል። አንድ ቀን ታዲያ አንድ ወደድ ባይ ስብሃት ዘንድ ይመጣና ጋሽ ስብሃት እነከሌ እኮ ታዋቂ የሆኑት ካንተ በወሰዱት ሐሳብ ነው ቢለው፣ እስቲ የምትላቸው ሰዎች ሁሉንም ሐሳቦች ወስደው ካልጨረሱ አንተ የቀረውን ወስደህ ታዋቂውን ብሎ አሳፍሮ ይመልሷል። በሌላ ቀን ደግሞ አንድ ጋዜጠኛ ተብዬ ስብሃት ዘንድ ይመጣና ብዙ ጥያቄዎችን አናት ባናቱ እየደራረበ ይጠይቋል። ስብሃትም ጥያቄዎችን መመለስ ሲጀምር ጋዜጠኛው ካፉ እየቀማ ራሱ መመለስ ይጀምራል። ስብሃት አንድ ሁለቴ የሰማውና ሻይ ትፈልጋለህ ይለዋል። እሱም መስማማቱን ይገልጽለታል። ስብሃትም ማንቆርቆሪያውን አነሳና ብርጭቆ ሞልቶ እስኪፈስ ያንቆረቁረዋል። የስብሃትን ጤነኝነት የተጠራጠረው ጋዜጠኛው እንዴ ጋሽ ስብሃት ምን ነካ? ሻዩ እኮ እየፈሰሰ ነው ቢለው፣ አንተም ልክ እንደዚህ ብርጭቆ ነህ። በምትጠይቀኝ ጥያቄዎች መልስ ታጭቀህ እየፈሰስክ ነው። እኔን አታድርገኝ ይለውና ጥሎት ይሄዳል። ስብሃት እንዲህ ያለ ሰው ነበረ። በሌላ ቃለ መጠይቅ ደግሞ ሌላ ጋዜጠኛ አንተ እኮ ታዋቂ ደራሲ ነህ፣ ለምን የግል መኪና የለህም ሲል ይጠይቀዋል። ስብሃትም አንገቱን እንደ ሶቅራጥስ ለብዙ ደቂቃ ካቀረቀረ በኋላ ምን አገባህ እንዳልልህ አሳዘንከኝ፣ ጥያቄ የዋህነት ይነበብበታል። ግን እንካልንገርህ ደራሲና ከንቲባ በእግሩ እንጂ በመኪና መሄድ የለበትም። በህዝብ ባህል መሽሎክሎክ፣ ትንፋሹን መተንፈስ፣ ለቅሶውን ማልቀስ፣ ሲያስነጥሰው ማስነጠስ፣ ደስታውን መደሰት ወዘተ እነሱን እየጻፍኩ እነሱን እየኖርኩ ጉሮሮዬን እደፍናለሁ። ከንቲባም ስለነሱ እያወራ ይሰነብታል። ሁለታችንም የሚያኖረን ህዝብ ነው። ታዲያ ይህን ማግኘት የምትችለው በእግር ስትሄድ አይደል? አንተንስ በእግሬ ባልሄድ አገኘ ነበር በማለት ይመልስለትና ይለያያሉ። ስብሃት የሙያ ጓደኛው ስንዱ አበበን አብዝቶ ይወዳት እንደነበር ይነገራል። በዚህም የተነሳ አያሌ የፍቅር ደብዳቤዎችን ይጽፍላት ነበር። ይሁንና ስንዱ ደብዳቤው የፍቅር መሆኑን አታውቅም ነበር። ይህንኑ ለስብሃት ስትነግረው አለማወቅሽ ነው እርፍን ነው ብሏታል። ዘነበ ወላ ስለዚህ ደብዳቤ ሰምቶ ማስታወሻ መጽሐፉ ስለማካተት ስንዱን ያገኛትና ሲጠይቃት ፈቃደኛ ሆና ደብዳቤዎቹን ትሰጠዋለች። ግን አንድ ጥያቄ ትጠይቀዋለች። ለመሆኑ እድሜ ስንት ነው በማለት ዘነበ የጥያቄው ድንገተኝነት ምክንያቱ ሳይገባው 40ዎች ውስጥ ነኝ ይላታል።
በል 50ዎቹ ውስጥ ሳትገባ ጨርሰው። 50ዎቹ ውስጥ የገባ ሰው ከመስራት ይልቅ ትዝታዎቹ ማውጋት ነው የሚቀነው ትለውና ደብዳቤውን ተቀብሏት ይለያያሉ። በሌላ ቀን ይህን ደብዳቤ ማን እንደሆነ ሳይነግሩት ለስብሃት ያነቡለታል። ስብሃትም በመሃል እያስቆመ እያስደገመ ሲሰማ ከቆየ በኋላ ማንም ይሁን ማን ይህን የጻፈው ታላቅ ገጣሚ ነው አለ እያደነቀ። በመጨረሻም ጸሐፊው ራሱ እንደሆነ ሲነግሩት በመደመምና በማሾፍ ለካ ታላቅ ገጣሚ ነኝና ሲላቸው ሁሉም ተሳሳቁ። ስብሃት እንዲህ አይነት አስገራሚ ማንነት ያለው ሰው ነበረ። ውድ አድማጮቻችን የተናፋቂው ስብሃት ታሪኮች ገና አልተነኩም። በክፍል 6 ሌሎች ታሪኮችን ይዘን እንደምንመለስ እየጠቆምን የዛሬውን በዚሁ እንቋጫለን። ቻናሉን ላይክ እና ሰብስክራይብ እንዲሁም ሼር ማድረጉን አይዘንጉ። በምንጭነት የዘነበላ ማስታወሻ መጽሐፍን እንዲሁም የስብሃት ገብረ እግዚአብሔር እግረ መንገድና ትኩሳት መጽሐፎችን ተጠቅመናል።